ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። Here are commonly confused words in English. confused words የሚባሉ ቃላቶችን አብረን እናያለን፣ ምሳሌዎችን እየወሰደን። እነኚህ ቃላቶች አብዛኞቻቸው ስናነብም አንድ ናቸው፣ ግን የተወሰነ የሚሰጡት ትርጉም ነው የሚለያየውና ለምሳሌ ከአክሰፕት እና ኤክሰፕት እንጀምር። አክሰፕት እና ኤክሰፕት ብዙ ሰው ይምታታበታል፣ ኮንፊውዝ ይሆናል ማለት ነው። ለምሳሌ እዚህ ስናየው አክሰፕት ስንል accept to receive or agree or to something። ይሄ የሚያሳየው አንድን ነገር መቀበላችን ወይ ደግሞ መስማማታችንን ስንማሳይ ስንፈልግ accept ነው የምንጠቀመው ማለት ነው። for example, she decided to accept the job offer። ስራውን ለመስራት accept አድርጋለች፣ ተስማምታለች። እዚህ ጋር accept የሚለው agree የሚለው ጋር ነው ተመሳሳይ የሆነ ትርጉም የሚኖረው ማለት ነው። ሁለተኛው ደግሞ accept የሚለው ነው። የመጀመሪያው accept ነው፣ እሱ to receive or agree on to something ነው፣ መቀበል ወይ ደግሞ አንድ ነገር መስማማት ነው። ሁለተኛ ደግሞ accept ነው። accept ደግሞ excluding፣ ለምሳሌ የሆኑ ነገሮች ግሩፖች አሉ። የአንድ ግሩፕ ውስጥ የሆነ ብዙ አባላቶች ሊሆኑ ይችላሉ። ግን የሆነ አንዱ አባል ያ ግሩፕ አባል አይደለም ማለት ከፈለገን፣ ለምሳሌ ያንን አንድ ነገር የሆነ ከሆነ ግሩፕ ማውጣት ከፈለገን ኤክስክሉድ ነው ወይ ኤክሰፕት ነው የሚባለው። ኤክስክሉድ ነው የምናደርገው። ያ ስንገልጽ አገላለጹ ኤክሰፕት ይባላል። ውጪ፣ ከዚህ ውጪ ማለት ነው። ለምሳሌ everyone went to the party except John። ለምሳሌ ከጀማው ሁሉም ፓርቲ ሄደዋል። ማን ብቻ ነው ያልሄደው? ጆን። ስለዚህ ጆን ብቻ፣ ከጆን ውጪ ያሉት ጀማው ሁሉ ፓርቲ ሄደዋል፣ ግን ደግሞ ጆን አልሄደም። ሶ ጆንን የምንገልጽበት አገላለጽ ኤክሰፕት ይባላል። ሶ accept to receive or agree on to something። accept ደግሞ የሆነ ከዚህ ውጪ ከአንድ ነገር ውጪ ያሉ ነገሮች መግለጽ ስንፈልግ accept ብለን ነው የምንገልጸው ማለት ነው። ሁለተኛ ደግሞ affect እና effect ነው። ይሄም ብዙ ሰው ኮንፊውዝ ሲያደርግ አየዋለሁ። affect ማለት እቺ በኤ የሚጀምረው affect ማለት to influence ማለት ነው። to influence ጫና ማሳደር ወይ ደግሞ የሆነ ነገር ጫና ማድረግ፣ ያን አገላለጽ መግለጽ ስንፈልግ affect ነው የምንጠቀመው። ለምሳሌ the weather can affect your mood። የአየር ሁኔታው ያንተ ሙድ affect ሊያበላሽ፣ ጫና ሊያሳድርብህ ይችላል ለማለት ስንፈልግ affect ነው የምንጠቀመው ማለት ነው። ለምሳሌ ወክ ማድረግ ፈልገን ፀሐይ ከሆነ አይሆንም፣ ወይ ደግሞ በጣም ብርዳማም ከሆነ ሙዳችን affect ያደርጋል፣ ጫና ያሳድርብናል። ወኩን ፍሪ ሆነን ወክ እንዳንወጣ ያደርገናል ማለት ነው። ሶ affect ማለት ኢንፍሉዌንስ ማሳደር ነው ማለት ነው። ሁለተኛ ደግሞ ኢፌክት ነው። ይሄ ደግሞ መጀመሪያ affect ነው፣ ይሄ ደግሞ ኢፌክት ነው፣ በኢ የሚጀምረው ማለት ነው። ይሄ ደግሞ ሪዛልት ኦር ኮንሰኩዌንስ ይላል። ያ ማለት ውጤት ማለት ነው። የሆነ ድርጊት ከተደረገ በኋላ ማንኛውም ድርጊት የራሱ የሆነ ኮንሰኩዌንስ ወይ ደግሞ ሪዛልት አለው ማለት ነው። ለምሳሌ በሰሞኑ ባለው ሁኔታ አሜሪካና ኢራን እየተዋጉ ነው። ያ ማለት ሪዛልት የጦርነቱ ሪዛልት ኦር ኮንሰኩዌንስ የንብረት መውደም ነው። ሜቢ ሌላ ደግሞ ነዳጅ መጥፋት ሊሆን ይችላል። ሶ እንዲህ ነገሮች ኢፌክት ይባላሉ ወይ ደግሞ ሪዛልት ኦር ኮንሰኩዌንስ ይባላሉ። ውጤቱ ያ ነገር ያ ድርጊት ያደረሰው ውጤት ደግሞ ኦር ኮንሰኩዌንስ ይባላል። ለምሳሌ the medicine had something effect። እዚህ ጋር ደግሞ ማለት የፈለገው መድኃኒቱ ኢፌክት አምጥቷል ወይ የሆነ ውጤት አምጥቷል። የታመመ ሰው መድኃኒት ይወስዳል። መድኃኒቱ ደግሞ ምን ያደርጋል? የሆነ ውጤት ወይ የሆነ እንትን ያመጣል ማለት ነው። የሆነ የሚያስተካክለው ነገር አለ። ያ ሪዛልት ኦር ኮንሰኩዌንስ ኢፌክት ብለን ነው የምንገልጸው ማለት ነው። ወደ ሶስተኛ ስናልፍ ፋርዘር እና ፈርዘር በጣም 95-96% አካባቢ ስናነብ እንኳን ተመሳሳይ ነው። ሜቢ የዚች ኤ እና የዚች ዩ ልዩነት ብቻ ነው እነኚህን የሚያለያያቸው ማለት ነው። የመጀመሪያው ፋርዘር ነው። ይሄኛ ፋርዘር ፊዚካል ዲስታንስ፣ ርቀት፣ የሆነ ርቀት መግለጽ ስንፈልግ ይሄኛ ፋርዘር ነው የምንጠቀመው። FARTHER ይሄኛ ፋርዘር ነው የምንጠቀመው። ኤግዛምፕል we walked farther than we planned። ካቀድነው በላይ ነው የሄድነው። ምንድነው የሚገልጸው እዚህ ጋር? ዲስታንስ፣ ምን ያህል ሄደን የሚለው ዲስታንስ
ያሳያል ማለት ነው። ሁለተኛ ላይ ያለው ደግሞ ፈርዘር ትንሽ ለየት የሚለው እቺ በዩ ነው፣ ይሄ በኤ ነው። አዲሽናል ኤክስተንት ይሄ ደግሞ ተጨማሪ የሆነ ነገር መግለጽ ስንፈልግ ፈርዘር ነው የምንጠቀመው ማለት ነው። ኤግዛምፕል ሌትስ ዲስከስ ዚስ ፈርዘር አፍተር ዘ ሚቲንግ። ይህን ተጨማሪ ዲስከሽን ይኖረናል ከሚቲንግ በኋላ እስቲ ከተጨማሪ ዲስከስ እናድርግበት ይህን ጉዳይ ማለት ነው የፈለገው። ይሄ የመጀመሪያው ፊዚካል ዲስታንስ ነው። ይሄ ፈርዘር ይሄኛ ፈርዘር ደግሞ አዲሽናል ኤክስተንት ነው ማለት ነው። ለዛሬ እዚህ ጋር አብቅተናል። ተጨማሪም ቀጣይ ፓርት እንሰራለን። እናንተ ሰብስክራይብ አድርጋችሁ ቻናላችን ብዙ ትምህርታዊ የሆኑ ቪዲዮዎችን እንድታገኙና እንድትከታተሉ ጋብዛችኋለሁ። መልካም ቀን፣ መልካም ቆይታ።